ክቡራን ተመልካቾቻችን እንደምሰነበታችሁ የሳምንታዊው የወቅታዊ ጉዳይ መርሃ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሃ ግብራችን እንደሚታወቀው በሰኔ ወር በርካታ የሚነሱ ጉዳዮች አሉ። እንግዲህ በዚህ በሰኔ ወር ውስጥ እየተካሄዱ ያሉ ከዚህ ከምርቃት ጋር ተያይዞ ከዛም ጋር ሌሎችም የምናነሳቸው ጉዳዮች አሉ። እነዚህን ይዘን ቀርበናል። እንድትከታተሉ እንጋብዛለን። መጋቢ ምስጢር እንግዲህ ሰኔ ወር በቤተ ክርስቲያናችን በቅዱሳት መጻሕፍትም በብዙ በምሳሌነት የሚጠቀስ ወር ነው። እንዲህ ወደ ማህበራዊ ኑሮም ስናየው ገበሬውም የእርሻ ወቅት ነው። እርሻ የሚጀምርበት ወቅት እንደሆነ ይታወቃል። ወደ ትምህርት ዓለም ደግሞ ስንመጣ ተማሪዎች ዓመት ሙሉ የደከሙበት የተማሩበት ውጤታቸውን የሚቀበሉበት ከዛ በተጨማሪም ደግሞ ትምህርታቸው ላይ ጸንተው በደንብ አጥንተው የተከታተሉ ምርቃት መርሃ ግብር የሚካሄድበትም ወር ነውና እንግዲህ የሰኔ ወር ከሰዎች ልጆች ውጤት ጋር የተያያዘ ነው። እንደገና ወደ ገበሬውም ጋር ስንሄድ ደግሞ እንደዚሁ የእህል የእርሻ ወቅት የስራ ወቅት ነውና ከዛም ጋር የተያያዘውና ጥቂት እንደው ስለ ሰኔ ወር ትሩፋቶች እናንሳና ወደ ዋናው ጉዳያችን እንገባለን። አመሰግናለሁ መምህር ጌታቸው። እንደተባለው ሰኔ ወር የበረከት ወር የሰኔ ወር ብዙ ትሩፋቶች ያሉት ወር አስገራሚ ወር ነው። እንግዲህ የሰኔ ወር አሁን እንደተጠቀሰው ብዙ ትሩፋቶች አሉት። እነዚህ ትሩፋቶች ሁሉንም ዘርዝረን ባንፈጽማቸውም የተወሰኑትን ማስታወስ ይኖርብናል። እንግዲህ የሰኔ ወር የጾም ወርም ይባላል። ሐዋርያት ኃይለ መንፈስ ቅዱስን ከለበሱ በኋላ ከታጠቁ በኋላ እንደገና ወደ ዓለም ለመሄድ ኃይላቸውን ያጠናከሩበት ወይም ደግሞ ኃይላቸውን ያረጋገጡበት ትልቅ የጾም ወር ነው። ሁልጊዜ የሰኔ ጾም ይባላል። እንደዚሁም ደግሞ የሰኔ ወር የጸሎትና የምስጋና ወር እንደሆነ እንደሚባል የተለያዩ ሊቃውንት በተለያዩ መዝገበ ቃላት ላይ ተጽፎ ነው የምናገኘው። የጸሎትና የምስጋና ወር ምን ማለት ነው? እንግዲህ በአጠቃላይ ዓመቱ የሚገባደደው እንደ ኢትዮጵያ ዘመን አቆጣጠር የሰኔ ወር ስለሆነ በዚህ ይህንን ዓመት በሰላም ስላስፈጸምከን በማለት ምስጋና የሰው ልጆች የሚያቀርቡበት ነው። እንደዚሁም ደግሞ ጸሎት የሚያደርሱበት ደግሞ የሰኔ ወር ከክረምቱ ዋዜማ ላይ ክረምቱ ከባዱ ክረምት የሚመጣበት የሚገባበት ጎርፉ፣ ማዕበሉ፣ ነጎድጓዱ ሁሉ ነገር የሚመጣበት ዋዜማ ስለሆነ ያንን ክረምት ያንን ጨለማ ያን ውጣ ውረድ በሰላም እንዲታሳልፈን በማለት ጸሎትም የምናደርግበት ወይም የሚደረግበት ወቅት ነው። እንደዚሁም ደግሞ በዚህ በሰኔ ወር ውስጥ በቅድስት ቤተክርስቲያናችን የተለያዩ በዓላት አሉ። እነዚህ በዓላት የምንላቸው እንግዲህ ሰኔ 12 ቀን ቅዱስ ሚካኤል ሰዎችን የረዳበት እንደዚሁም ደግሞ በዓለ ሲመቱ የተፈጸመበት የሰኔ ሚካኤልም የሚከበረው በዚሁ በሰኔ ወር ነው። ሁለተኛ ልጨምርና ወደ አንተ እመጣለሁ። ሁለተኛ ደግሞ በሰኔ ከሚከበሩ በዓላቶች መካከል አንዱ የእመቤታችን የቅድስት ድንግል ማርያም ሰኔ 20 እና ሰኔ 21 ቀን የሚከበረው ነው። እንግዲህ በፊልጵስዩስ በቤተክርስቲያናችን ታሪክ እንደተጻፈው በፊልጵስዩስ የተሰራችው ቤተክርስቲያን በሰኔ ወር እንደሆነ በእመቤታችን ስም ያው በታሪካችን ላይ ተመዝግቦ እናገኘዋለን። ስለዚህ የሰኔ ወር የበዓላትም ወር ተብሎ የሚጠቀስ መሆኑን እናያለን ማለት ነው። አዎ እውነት ነው። እንግዲህ ሰኔ ወርን ስንመለከት ቅዱሳት መጻሕፍትንም መሰረት አድርገው መጋቢ ምስጢር አብራርተውልናል። ሌሎችም የሚነሱ የሚጠቀሱ ጉዳዮች አሉ ከዚህ ከሰኔ ወር ጋር ግን ካለን ሰዓት ከጊዜያችንም አንጻር በዛሬ ወደምናነሳበት ወደ ዋናው ጉዳዮች እንሄድ። እንግዲህ በሰኔ ወር የምርቃት ወቅት ነው። ተማሪዎች የደከሙበት የለፉበት ምርቃት መርሃ ግብር ይካሄዳል። ይሄ ምርቃት ደግሞ በዘመናዊ ትምህርት ቤቶች ዩኒቨርሲቲዎችም ኮሌጆችም ይካሄዳል። ከዛ በተጨማሪ በመንፈሳዊ ተቋማት የቤተ ክርስቲያኒቷ መንፈሳዊ ተቋማት በኮሌጆች ውስጥም ምርቃት ይካሄዳልና እንግዲህ ምርቃት
ሰው ደክሞ ለፍቶ ተምሮ የደከመበትን 4 ዓመት 5 ዓመት ከዛም በላይ የደከመበትን እንዲህ ተመርቆ ውጤቱን ሳይ ለቤተሰብም ደስታ ነው፣ ለቤተ ክርስቲያንም እንደ ሀገርም ደግሞ ከፍተኛ ጠቀሜታ አለው። የተደከመበት ብዙ እውቀት የፈሰሰበት የተለያዩ ጥናታዊ ጽሁፎች የቀረቡበት ወቅትም በመሆኑ እንግዲህ እነዚህ ሁሉ አልፎ ብዙ ውጣ ውረዶች አሉ በትምህርት ዓለም የሚያጋጥሙ እነዛ ሁሉ አልፈው ነው ለምርቃም የበቃውና እንግዲህ በዘመናዊም በመንፈሳዊም ትምህርት ቤት በመንፈሳዊ ትምህርት ቤት በዘንድሮ በ2018 ዓ.ም የተመረቁትን ወደፊትም ሰሞኑን የሚመረቁትን እንኳን ለምርቃ በዓላችሁ አደረሳችሁ እንላለን። እንግዲህ በመንፈሳዊ ተቋማት ውስጥ በተለይ በዋናነት የምንመለከተው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ስራ አመራር መንፈሳዊ ኮሌጅ ነው። ይህ ኮሌጅ ታሪኩ እንደሚታወቀው ወደኋላ በብፁዕ አቡነ ጎርጎርዮስ የሸዋ ሀገረ ስብከት ሊቀ ጳጳስ የተመሰረተ ገዳም ነው። ኮሌጁም ማሰልጠኛነት የካህናት ማሰልጠኛ ነው። ከዛን ጊዜ ጀምሮ ማሰልጠን የተጀመረበት ወቅት እንደሆነ የታሪክ መዛግብት ያስረዳሉ። እንግዲህ እዚህ ኮሌጅ ገብቶ ያልሰለጠነ ያልተማረ ወጣት ካህናት፣ አባቶች፣ ምሁራን ማግኘት ይከብዳል። በተለይ ብፁዓን ሊቃነ ጳጳሳት፣ ሌሎችም በሀገር ውስጥም በውጭም ትላልቅ መምህራን የዚህ ትምህርት ቤት ውጤቶች ናቸውና እንግዲህ ትምህርት ቤቱ ከጊዜ ወደ ጊዜ ራሱን እያሳደገ የትምህርት አድማሱንም እያሰፋ እዚህ በዚህ ዘመን ደርሷል። በቤተ ክርስቲያን ብቸኛው የስራ አመራር እስካሁን የትኛውም ቦታ ላይ በቤተ ክርስቲያን ካሉ ኮሌጆች የሚሰጥበት ቦታ ይሄ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ነውና ስራ አመራር ደግሞ ወቅቱን የጠበቀ ለቤተ ክርስቲያንም ከአገልግሎቷም አንጻር አስፈላጊ ሳይንስ በመሆኑ የትምህርትም የሚሰጥበት ኮሌጅ በመሆኑ ለቤተ ክርስቲያንም ትልቅ ኩራት ነው። ከዛ በተጨማሪም እንደ ሀገርም ብዙ የሚጠቅሙ ኮሌጅ ነውና በርካታ ምሁራን የወጡበት ታላቅ በዘመናዊም በመንፈሳዊም የወጡበት ትልቅ ኮሌጅ ነው። እንግዲህ በያዝነው ዓመት ተማሪዎችን አስመርቋል። እስቲ የምርቃት መርሃ ግብሩ ምን ያህል ተማሪዎች ተመረቁ፣ እንደው ስለ ምርቃቱ ፕሮግራም እነማን ተገኙ፣ ያለው ሁኔታ ምን ይመስላል የሚለው እንመልከት። አመሰግናለሁ መምህር ጌታቸው። እንደተጠቀሰው የሰኔ ወር የምርቃ ወር ነው። ምክንያቱም በዓመቱን የተማሩ በገሃዱም ዓለም እንደገናም ደግሞ በቤተ ክርስቲያናችንም ያሉ ደቀ መዛሙርት የሚመረቁበት ነው። እንግዲህ እንደተጠቀሰው በዚህ ባሳለፍነው ሰኔ 20 ቀን 2018 ዓመተ ምህረት ያስመረቁ ኮሌጆች አሉ። ወደፊትም የሚያስመርቁ የቤተ ክርስቲያናችን በርካታ ኮሌጆች ይኖራሉ። አሁን እንግዲህ ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል መንፈሳዊ የስራ አመራር ኮሌጅ እንግዲህ ይህንን ኮሌጅ ልዩ የሚያደርገው ከሌሎቹ ኮሌጆች መንፈሳዊ ኮሌጆች ማለት ነው የስራ አመራር ትምህርት የሚሰጥበት በመሆኑ የዝዋይ ሐመረ ብርሃን ቅዱስ ገብርኤል መንፈሳዊ ኮሌጅን ልዩ ያደርገዋል ማለት ነው። በዚህ ምረቃ ላይ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከትና የማህበራት ማደራጃ መምሪያ ሊቀ ጳጳስ ተገኝተዋል። ሌሎችም ብፁዓን አባቶች የተገኙበት ትልቅ በዓል ነበር። እንግዲህ በዚህ ምረቃ መርሃ ግብር ላይ እንደተመለከትነው የተለያዩ ማስረጃዎች እንደሚጠቁሙት በዲፕሎማ የተመረቁ ደቀ መዛሙርት አሉ። እንግዲህ በዲፕሎማ ለአምስተኛ ዙር ማለት ነው 5 ጊዜ እንዳስመረቀ ነው የምንመለከተው። ለአምስተኛ ዙር 23 ደቀ መዛሙርት ተመርቀዋል። በአጠቃላይ በዚህ በዲፕሎማ መርሃ ግብር 123 ደቀ መዛሙርት እስካሁን ድረስ ማለት ነው ከመጀመሪያ ዙር ጀምሮ እስካሁኑ ዙር ድረስ ኮሌጁ 123 ደቀ መዛሙርትን አስመርቆ ወደ ስራ አሰማርቷል ማለት ነው። እንደዚሁም ኮሌጁ ያው ዘርፈ ብዙ ነው መምህር የሚሰራው ስራ ማለት ነው። የአብነት ትምህርት ቤቶችም አሉ። የቅኔው፣ የዜማው፣ የመጻሕፍት ትርጓሜው ትምህርት ይሰጣል። ከዚህም ጎን ደግሞ ታላቁ ሊቅ ብፁዕ አቡነ ጎርጎርዮስ የመሰረቱት ማሰልጠኛ አለ። እንግዲህ በማሰልጠኛ ተጀምሮ ነው ወደ ኮሌጅነት አሁን ያደገው። ወደፊት ደግሞ ወደ ዩኒቨርሲቲ ሁሉ እንደሚሸጋገር ያሉ መረጃዎች ይጠቁማሉ።
ይህ የሰርተፊኬት ምረቃ ደግሞ 67ኛ ዙር ለ67 ጊዜ ያው ትምህርት ቤቱ አስመርቋል ማለት ነው። በዚህ ደግሞ በ3 ወር ማለት ነው 36 ደቀ መዛሙርት በሰርተፊኬት እንደተመረቁ መረጃዎቻችን ያመለክታሉ ማለት ነው። መምህር ጌታቸው ትክክል ነው። ይሄ ነው እንግዲህ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም በአይነቱ ለየት ያለ ከሌሎችም መጋቤ ሚኒስትር አንስተውታል። በስራ አመራር ሳይንስ ስልጠና ወይም ደግሞ ትምህርት የሚሰጥበት ነው። ይሄም በሌላው ዓለምም እንደዚህ የተለመደ ነው። አንዳንድ ኮሌጆች፣ ዩኒቨርሲቲዎች እንዲህ አንድ አይነት ጉዳይ ላይ ትምህርት የሚሰጥበት ኮሌጆች አሉ። በውጭም ዓለም በሀገራችንም አሉና እንግዲህ አሁን ሌሎቹን ተቋማት ኮሌጆቻችን በቤተ ክርስቲያን ውስጥ ያሉትን ብናያቸው ነገረ መለኮት ላይ የቤተ ክርስቲያኒቷ ትምህርት የአብነቱም የዘመናዊ ትምህርትም በዚህ ቴዎሎጂውን በስፋት የሚሰጥበት ነው። ይሄኛው ግን በስራ አመራር ትምህርት ስልጠና የሚሰጥበት ነው በዲፕሎማ ፕሮግራም። እንግዲህ ስራ አመራር በምንልበት ሰዓት ዘርፈ ብዙ ጠቀሜታ አለው። በተለይ ከመንፈሳዊ ተቋም ትምህርቶች በተጨማሪ እንግዲህ ቤተክርስቲያን ለአስተዳደር፣ ለሂሳብ ስራ፣ በተለያዩ ሙያዎች ላይ የስራ አመራር ትምህርት የሚጠይቅባቸው ቦታዎች አሉ፣ ሙያዎች አሉና ያንን የቤተ ክርስቲያኒቷን ክፍተት ወይም ደግሞ በተለያዩ ቦታ ያሉትን ለመሙላት ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ስራ አመራር ላይ ትኩረት ተደርጎ እዛ ላይ ትምህርት እንዲሰጥ መደረጉ በቤተ ክርስቲያን በአንድ ቦታ የምንመለከታቸውን ክፍተቶች የሂሳብ አያያዝ፣ እነዚህ ሳይንሳዊ የሆኑ አስተዳደር ጉዳዮች እንዲህ ከዘመኑ ጋር ከዚህ ከዲጂታል ቴክኖሎጂ ጋር ተያይዞ የሚታዩትን ክፍተቶች በሙሉ የሚሞላ ነውና በተለይ ኮሌጁ እንግዲህ ወደፊትም ይሄ ኮሌጅ አድርጎ ዩኒቨርሲቲ እንደሚሆን ተስፋ እናደርጋለን። ስራ አመራር በቤተ ክርስቲያናችን ወሳኝ ነው። የማይገባበት የስራ ዘርፍ የለም። ከመንፈሳዊ ትምህርት በተጓዳኝም በአስተዳደር ጉዳዮች ውስጥ በሰንበት ትምህርት ቤቶች፣ በሰበካ ጉባኤ፣ በተለያየ ቦታ የስራ አመራር ትምህርት ያስፈልጋልና ያን ትምህርት እንግዲህ መጋቤ ሚኒስትር 23 ደቀ መዛሙርት ተመርቀዋል። ይሄ ቀላል ነገር አይደለም። እነዚህ በየቦታው ሄደው በክፍለ ሀገርም በገጠር ኢትዮጵያም ሄደው እነዚህን የተማሯቸውን ትምህርቶች፣ ስልጠናዎች በሚሰጡበት ሰዓት ለቤተ ክርስቲያን ብዙ ችግሮች ይዘጋል። ከዛ በተጨማሪ ያሉ ከሂሳብ አሰራር ጋር በተለያዩ ቦታ የሚታዩ ክፍተቶችን ራሱ እዛ ጋም በማሰልጠን በማስተማር ብዙ ውጤት ይመጣበታልና በተለይ ኮሌጁ ስራ አመራርን ትኩረት አድርጎ መስጠቱ እንደ ቤተ ክርስቲያንም እንደ ሀገርም ጠቀሜታው ከፍተኛ ስለሆነ እንደውም ሊበረታታ የሚገባው ኮሌጅ እንደሆነ ተስፋ እናደርጋለን። እንግዲህ በዚህ ዕለት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እና የራያ ሀገረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስና የኮሌጁም የበላይ ኃላፊ መልእክት አስተላልፈው ነበር። መልእክቱ በተለይ ከዚሁ ከስራ አመራር ጋር ደቀ መዛሙርት ከዛ ተመርቀው የሚጠብቃቸው ምን መስራት እንዳለባቸው መልእክት አስተላልፈዋል። እስቲ መልእክቶቻቸው እንመልከት። አመሰግናለሁ መምህር ጌታቸው። እንግዲህ ወደ መልእክቱ ከመግባቴ በፊት አሁንም ትንሽ መጨመር የምፈልገው አለኝ። እንደተባለው ቅድስት ቤተክርስቲያናችንን የሚፈታተናት በአሁኑ ጊዜ የዚህ የአስተዳደር ጉዳይ ነው። በአስተዳደሩ ዘርፍ ያለው ችግሮች ናቸው ለሌሎችም ክፍተት እየፈጠረ ያለውና ይህንን ችግር የሚቀርፍ የስራ አመራር ስለሆነ የስራ አመራር ትምህርት እዛ መሰጠቱ በጣም የተለየ ያደርገዋል። እንግዲህ የዚህ የምረቃ መርሃ ግብር አንዱ የሚለይበት ዋና ምክንያት የባቱ ከተማ ከንቲባም ተገኝተዋል። ባቱ ከተማ እንግዲህ ያው ዘዋይ በአሁኑ ሰዓት ባቱ ከተማ እየተባለ ነው የሚጠራው። የከተማው ዋና ከንቲባ ተገኝተው በጣም መደሰታቸውን በተለይ የስራ አመራር ትምህርት ለሀገሪቱም ጭምር ለቤተክርስቲያን ብቻ ሳይሆን ለሀገሪቱም ጭምር የሚጠቅም ለውጥን የሚያመጣ በመሆኑ ኮሌጁ ይህን ትምህርት በመስጠቱ በጣም መደሰታቸውን ከንቲባውም ገልጸዋል። እንግዲህ ብፁዕ አቡነ ዲዮስቆሮስም ያው እንደተነገረው በጣም ነው ደስታቸውን የገለጹት። ይሄ መንፈሳዊ ኮሌጅ ለቤተክርስቲያናችን ትልቅ ተስፋ የሚጣልበት ብዙ ሊቃውንት ከዚያ ለቁም ነገር የደረሱበት እስከ ሊቀ ጵጵስና ድረስ የደረሱበት መሆኑን ጠቅሰዋል። ብፁዕ አቡነ ጎርጎርዮስ መቼም ምንድነው አሁን ማለት የምፈልገው ብፁዕ አባታችን እንኳን ይህንን 5ኛ ዙር
የምረቃ መርሃ ግብር ለማየት ወይም ደግሞ ለዚህ በዓል እንኳን አደረሰዎት ነው የሚባሉት። በጣም የሚወዱት የማይለዩት ገዳምና ትምህርት ቤት ስለሆነ የብፁዕነታቸው ደስታ በጣም ላቅ ያለ እንደሆነ ይሰማኛል። በተጨማሪም ብፁዕ አቡነ ማርቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ እንግዲህ ብፁዕነታቸው የመጀመሪያው ስርዓተ ምንኩስና የተቀበሉበት ገዳም እንደሆነ በትምህርታቸው ላይ መስክረዋል። እንግዲህ ብፁዕ አባታችን ያው የቅኔም ሊቅ ባለሙያ እንደመሆናቸው መጠን በየጊዜው የበዓላቱ ቅኔያትን ያበረክታሉና እንደዚሁም የዘዋይን ልዕልና የሚገልጹ ቅኔያትንም ያበረከቱበት መርሃ ግብር እንደሆነ ነው የተመለከትኩት። ጌታቸው እውነት ነው። እንግዲህ የስራ አመራር ትምህርት ራሱ ሳይንስ ነው። በተለይ ብፁዕነታቸው ብፁዕ አቡነ ጎርጎርዮስ የተናገሩት ላይ የስራ አመራር ሳይንስን ከዘመናዊው ከመንፈሳዊ ጋር አዋህዶ አጣምሮ አገልግሎት ላይ እንዲውል ማድረግ ይጠበቅባቸዋል ተማሪዎች። አሁን የአብነቱን የመንፈሳዊ ትምህርቱን ቅኔውንም ድጓኑም ሌሎችን ይማራሉ። የዘመናዊ የስራ አመራር ትምህርት ደግሞ በአብዛኛው ይሄ ከአስተዳደራዊ ጉዳዮች ጋር የተያያዙ የፋይናንስ የገንዘብ አያያዝ፣ እቅድ ማቀድ፣ ሪፖርት ማዘጋጀት ከዛ በተጨማሪ ደግሞ ተቋማትን የእርስ በርስ ግንኙነቶችን እንዴት አድርጎ ማጠናከር እንደሚቻል የተለያዩ ጉዳዮች አሉት በውስጡና እነዚህን ከአብነቱ ወይም ከጥንታዊ ከመንፈሳዊ ትምህርት ጋር አዋህዳችሁ በሄዳችሁበት በሙሉ ውጤት የምታፈሩበት ማድረግ ይገባል። ተምሮ ብቻ ቁጭ አይደለም የሚል ጥሩ መልእክትን ያስተላለፉት። እንግዲህ ስራ አመራር የትኛውም ቦታ ላይ የሚያስፈልግበት ወቅት ነው። ቤተክርስቲያኒቷ መጋቤ ምስጢር እንደተናገሩት አሁን እየተፈተነች ያለችበት በተለያየ ቦታ ጭቅጭቆች፣ ንትርኮች ከዚህ ከትምህርት ሃይማኖቱ አንጻር አይደለም ያሉት ከዚህ ከአስተዳደራዊ ጉዳይ ጋር ነውና አስተዳደራዊ ጉዳይን ደግሞ መፍታት የሚቻለው በዚህ በስራ አመራር ትምህርት በመማር ስለሆነ በተለይ በተለያዩ ቦታዎች እነዚህ 23 ደቀ መዛሙርት መመረቅ ማለት ቀላል ነገር አይደለም። እነዚህ በሄዱበት ቦታ ስልጠናዎችን በማሰልጠን በተለይ በዚህ በወርሃ ክረምት እንደው ከተማ ውስጥ አካባቢ መቀመጥ ብቻ አይደለም። ልክ እንደ ስብከተ ወንጌል እነዚህም ራሱ ስምሪት ሊሰጣቸው ይገባል። በተለያዩ ቦታዎች ላይ በገጠሪቱ ኢትዮጵያም በተለያዩ ቦታዎች ይህንን እድል ላላገኙ ቦታዎች ላይ ሄዶ ማሰልጠን ስራ አመራር ምንድን ነው፣ ከስራ አመራር ቤተክርስቲያን ልትጠቀም የሚገባው ምንድን ነው የሚለው በሰበካ ጉባኤ፣ በአብያተ ክርስቲያናት፣ በሰንበት ትምህርት ቤቶች በተለያዩ ቦታው ስልጠናው ሊሰጥ ይገባልና በተለይ ይሄ ወርሃ ክረምት ልክ ተመርቀው ተማሪዎች እውቀት ይዘው እንደሚወጡ ያንን እውቀት ደግሞ ለሌሎች ማካፈል ይገባልና በተለይ ይሄ ኮሌጅም ሌሎች ኮሌጆችም የተመረቁ ተማሪዎችን በየአጥቢያቸው በየአካባቢያቸው የተማሩትን ያወቁትን ከቤተክርስቲያን ትምህርት ጋር ተቀራራቢነት ያላቸውን በተግባር በቤተክርስቲያን እውቀታቸውን ሊያካፍሉ ይገባልና የስልጠና መድረኮችም ሰንበት ትምህርት ቤቶችም ሰበካ ጉባኤያት አጥቢያ ቤተ ክርስቲያናትም ማመቻቸትና በተለይ አሁን የምናገኛቸውን የተማሪ ኃይል ተመርቀው ወደ ትምህርታቸውን አጠናቀው የተመረቁትን እንደው የተለያየ ስልጠናዎች እንዲሰጡ ማድረግ የሚገባልና ይሄም ትኩረት ሊደረግበት የሚገባ ይመስለኛል። እውነት ነው መምህር ጌታቸው። አሁንም እዚሁ ላይ የሚጨምረው ነገር አለኝ። ብፁዕ አቡነ ማርቆስ ካስተላለፉት መልእክት በዋናነት ደግሞ ብፁዕ አቡነ ጎርጎርዮስ ካልዕ ጎርጎርዮስ የዚሁ ታላቅ ተቋም መስራች የሆኑትን አባታችንን አስታውሰዋል። መተኪያ የሌላቸው አባት በማለት ነው የገለጿቸው። እንግዲህ ብፁዕ አቡነ ጎርጎርዮስ ያው ሁላችንም እንደምናውቀው በጣም ጠንካራ ታሪክ ያላቸው ሕያው ስም ያላቸው ሊቀ ጳጳስ ናቸው። እኔ እሳቸውን ሳስብ ትዝ የሚለኝ የመጽሐፍ ቅዱስ ጥቅስ አለ። ነቢዩ ዳዊት እስመ ቅንዓተ ቤትከ በልዐኒ፣ የቤት ቅናት አቃጠለኝ በላኝ እንዳለው ነቢዩ ዳዊት በተለይ የቤተ ክርስቲያን በተለይም ስብከተ ወንጌል ለሚባለው ትልቅ አገልግሎት በጣም በጣም ቀናኢ የሆኑና የስብከተ ወንጌል ስራ እንደ እሳት የሚያንገበግባቸው አባት መሆናቸውን ታሪካቸው ይናገራል። እንደዚሁም ለቅድስት ቤተክርስቲያናችን የስብከተ ወንጌልን በር የከፈቱ የስብከተ ወንጌልን ስራ ያቀጣጠሉ ታላቅ
አባት ናቸው። እንዲያውም ቅድስት ቤተክርስቲያናችን በአሁኑ ሰዓት በካህናት ማሰልጠኛ የሚሆን በመንፈሳዊ ኮሌጆች እንደ ማስተማሪያ የምትጠቀምባቸው የብፁዕነታቸውን መጻሕፍት ነው። እነ የቤተክርስቲያን ታሪክ በዓለም መድረክ፣ የኢትዮጵያ ቤተክርስቲያን ታሪክ፣ እንደዚሁም ደግሞ የስብከት ዘዴ የተሰኙ መጻሕፍቶቻቸው በአሁኑ ሰዓት ቅድስት ቤተክርስቲያናችንን ትልቅ እገዛ እየሰጡ የሚገኙ ብፁዕ አባት ናቸው ማለት ነው። ስለዚህ ብፁዕ አባታችንንም አስታውሰዋል። እንግዲህ እሳቸው ናቸው የዚህ ኮሌጅ ወይም የዚህ ተቋም መስራች። ብፁዕነታቸው ደግሞ ያወረሷቸው ገና በሕይወት እያሉ የገዳሙ አበምኔት መጋቢ በመሆን ያን ጊዜ አባ ተጠምቀ እየተባሉ የሚጠሩት የአሁኑ ብፁዕ አቡነ ጎርጎርዮስ ሳልሳይ፣ እሳቸው ደግሞ የእሳቸውን ፈለግ ነቢዩ ኤልሳ የኤልያስን መንፈስ እንደተረከበ ወይም ደግሞ ነቢዩ ኤልያስ ለበረከቱን ሁሉ ለኤልሳ እንዳስተላለፈ ለብፁዕ አቡነ ጎርጎርዮስም ብፁዕ አቡነ ጎርጎርዮስ ካል አስተላልፈው በአሁኑ ሰዓት የኮሌጁን ወይም የትምህርት ቤቱን የተቋሙን ክብር ከነሙሉ ክብሩ እያስቀጠሉ የሚገኙ አባት ናቸው አሁን ያሉት ብፁዕ አቡነ ጎርጎርዮስ ማለት ነው። እውነት ነው። እንግዲህ ሌላው በዚሁ በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የተመለከትነው ብፁዓን አበው ሊቃነ ጳጳሳት ይሄ አረንጓዴ አሻራ የምንለው በዝዋይ በገዳሙ ቅጥር ግቢ ውስጥ የደን የችግኝ መትከል መርሃ ግብርም ተካሂዷል። እንደሚታወቀው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለችበት ቦታ አጸዶች አሉ፣ ደኖች አሉ። ቤተክርስቲያን ደኖችን እጽዋትን የምትጠብቅ ናት። ትምህርቷም ራሱ ከዚህ ጋር የተያያዙ ናቸውና በየትኛውም ቤተክርስቲያን ውስጥ ሀገር በቀሉን ጥንታዊ አጸዶች፣ ደኖች የሚገኙት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ይሄ ጥናትም የሚያስፈልገው ነገር አይደለም፣ የምንመለከተው የሚታወቅ ነገር ነው እና በተለይ አሁን መንግስትም ከያዘው አንዱ ይሄ አረንጓዴ አሻራ የችግኝ ተከላ መርሃ ግብራንም ቤተክርስቲያንም ቀድሞም ደንን እጽዋትን ትጠብቅ ታስተምር ነበረ በሚል ዛሬም ብፁዓን አበው ሊቃነ ጳጳሳት በዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ቅጽር ግቢ ውስጥ እንደዚሁ ችግኝ ተከላ መርሃ ግብር አካሂደዋል። እንግዲህ የብፁዓን አባቶቻችን ፈለግ ተከትሎ በተለያዩ ቦታዎችም በክፍለ ሀገርም በከተማም ሰንበት ትምህርት ቤቶች ወጣቶችም ካህናትም ሰበካ ጉባኤ ያሉትም ሁሉም ይህንን አረንጓዴ አሻራ የማኖር ስነስርዓት ማካሄድ ይገባል እና በዝዋይ ላይ አንዱ ይህንን ተመልክተናል። ይሄም ሊደገፍ ሊበረታታ የሚገባው ጉዳይ ነው። እውነት ነው መምህር ጌታቸው። እንግዲህ ወደ ቀጣዩ አጀንዳችን ከመሄዳችን በፊት አንድ ሀሳብ መሰረታዊ የሆነ ሀሳብ መጨመር እፈልጋለሁ። እንግዲህ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ዛሬ በአሁኑ አጠራር ቅዱስ ገብርኤል እየተባለ ነው የሚጠራው። በፊቱ ግን የዝዋይ ሐመረ ብርሃን ደብረ ጽዮን ቅድስት ማርያም እየተባለ የሚጠራ እንደነበረ በአንዳንድ ታሪኮች ተመልክቻለሁና ያ ቦታ ለምንድን ነው የተመረጠው? ብፁዕ አቡነ ጎርጎርዮስ ካል ያንን ቦታ የመረጡበት ምክንያት ምንድን ነው ስንል ራሱን የቻለ መሰረታዊ ምክንያት ነው የምናገኘው። እንግዲህ ዝዋይ እንደሚታወቀው መምህር ያው ደሴት ነው። በደሴቱ መካከል ወደ 5 በባህሩ ላይ ማለት ነው ወደ 5 የሚደርሱ ደሴቶች አሉ። እነዚህ ደሴቶች ደግሞ አብያተ ክርስቲያናት ያሉባቸው ናቸው። ብዙ ጊዜ እንደውም ታሪካቸው አልተነገረም አልጎላም እንጂ በጣም እምቅ የሆነ የኢትዮጵያ ታሪክ ያለበት በ4ኛው መቶ ክፍለ ዘመን በአብርሃና ወአጽብሃ ዘመን እየተመሰረተ የቅርስ መድበል መናኸሪያ እንደዚሁም ደግሞ በጉዲት ዘመን ማለት ነው በዚህ በ9ኛውና በ10ኛው መቶ ክፍለ ዘመን አካባቢ እንደዚሁ ከአክሱም ጽዮንም እዚያው ብዙ ንዋየ ቅድሳት ብዙ ቅርሶች እንደመጡ እንደሚጠበቁ እና በርካታ ቅርሶች ያሉበት ቦታ በመሆኑ ይህንን ታሪክ ተከትለው ነው ወደዛ እንጂ እንደው ሐይቁን ብቻ ፍለጋ አይደለም የሄዱትና ብፁዕነታቸው ወደ ደሴቱ ውስጥ ቢገባ ያው ስራዎች ሁሉ የተጣበቡ ይሆናሉ። ከማህበረሰቡ ጋር ከገበሬው ጋር ለመገናኘት አስቸጋሪ ነው የሚሆነው። ደቀ መዛሙርቱን ደግሞ በልማት ስራ በልማትም በሃይማኖት ብቻ ሳይሆን በልማትም ይሰሩ ስለነበረ ይሄ መሬትን ማልማት አትክልት መትከል ዘር መዝራት ይህም ጭምር ስለሆነ ብፁዕነታቸው ያስፋፉ የነበረው
ያንን ቦታ እንግዲህ ሰፊ ቦታ ከወቅቱ መንግስት ተቀብለው በዚያ ላይ በተለይ ብፁዕ አባታችን የሚታወቁት በመጀመሪያ የአካባቢው ማህበረሰብ ልጆች በተለያየ እምነትም ያሉ ቢሆኑም ያንን በማምጣት እንትን እያሉ ያስተማሩ ደቀ መዛሙርት እያደረጉ በርካታ የአካባቢውን ይሄ ደግሞ ትልቅ ነገር ነው። በመጀመሪያ መነሻው የአካባቢውን ማህበረሰብ ስለሆነ ለቦታውም ለሁሉም የሚጠቅመው ከዛ መነሳት ልማትን እውን ያደርጋልና ከዚያ ተነስተው ይህንን ተቋም የመሰረቱበት እንግዲህ ዘዋይ የምንልበት ምክንያት እንደ ሐይቅ ፍለጋ ወንዝ ፍለጋ ብቻ ሳይሆን ታሪክን ፈልገው የተመሰረተ የታሪክም ማዕከል መሆኑን ለማስታወስ ነው። መምህር ጌታቸው እውነት ነው። እንግዲህ ዝዋይ ሲነሳ ብዙ ነገሮች የሚነሱ ነገሮች አሉ። በዚህ ሰዓት ብቻ ማብራራት ሁሉንም አይቻልም። ከዚሁ ከምርቃቱ ጋር ተያይዞ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽንም እርዳታ እገዛ አድርጓል ለዚህ ገዳም። እንደሚታወቀው ለዚህ ገዳም ኮሌጅ ማለት ነው ተማሪዎች ምግብ ማብሰያ እንጨት እየተቆረጠ ነበረ እስከዛሬ ይከናወን የነበረው። አሁን ግን የልማትና ክርስቲያናዊ ተራድኦ ኮሚሽን የኤሌክትሪክና የጋዝ ምጣዶችን አበርክቶ ይህንን ብፁዓን አባቶችም ጎብኝተውታል። በተለይ እነዚህ ኤሌክትሪክ ምጣዶች የግድ ኤሌክትሪክ አይፈልጉም። በኤሌክትሪክ ብቻ አይደለም በባዮጋዝ ጭምር የሚሰሩ ናቸውና ይህም በተለይ የኮሌጁን የመማር ማስተማር ሂደት ቀድሞ ከነበረው የሚጨምር ነው የሚሆነው። በተለይ ከዚህ ከአረንጓዴ አሻራ ጋርም ተያይዞ የሚታዩ ይሄ አጸሎች ቆርጦ ለማገዶ የሚደረገው ይቀንስና ኮሌጁ በሙሉ አቅሙ ከመማር ማስተማሩ በተጨማሪ ይሄ አረንጓዴ አሻራን አጸሎችን፣ አትክልቶችን እንደ በፊቱ እንደቀደመው የመስራት ሁኔታውን ማጠናክሮ የሚቀጥልበት ነው የሚሆነው። እንግዲህ ልማትና ክርስቲያናዊ ተራድኦ ኮሚሽን ልክ እንዳደረገው ሌሎችም በጎ አድራጊዎች አቅሙ ያላቸው ሰዎች ይህን ኮሌጅ ወደ ዩኒቨርሲቲ እንዲያድግ ብዙ ነገር ሊያስፈልግ ይችላል። ላይብራሪውን ማደራጀት ሊያስፈልግ ይችላል። ከዛ በተጨማሪ ደግሞ መጋቢ ምስጢር እንዳሉት እነዚህ የካህናት ስልጠና የሚሰጥበት የአካባቢውን ማህበረሰብ በተለይ በተለያዩ ቋንቋዎች የሚማሩ አባቶችን ወጣቶችን እዛ ቦታ እያስገቡ ቶሎ ቶሎ ስልጠናዎች የሚያገኙበትና እንደ ኮሌጁ እንደ እድሜው የትምህርት አሰጣጡ የማቴሪያሉ እንደገና የትራንስፖርቴሽኑ ሁኔታዎች ማመቻቸት ያስፈልጋልና ይህ እንግዲህ በኮሌጁ አቅም ብቻ የሚደረግ ስላይደለ ልክ አሁን ልማትና ክርስቲያናዊ ተራድኦ ኮሚሽን ለኮሌጁ የኤሌክትሪክ ምጣድ እንደ ግብዓት እዛ ቦታ ላይ እንዲዘረጋ እንዳደረገው ሁሉ ሌሎች ባለሀብቶችም በጎ አድራጊዎችም እንግዲህ ለዚህ ኮሌጅ በጣም ታሪካዊ ነው፣ ጥንታዊ ነው። ከቤተ ክርስቲያን ታሪክ ጋር የተያዘ ብፁዓን ሊቃነ ጳጳሳት ያፈራ በርካታ ሊቃውንትን ያፈራ ስለሆነ ሁሉም የበኩሉን አስተዋጽኦ ማድረግ ይጠበቅበታልና በተለይ እንደዚህ አይነት ታሪካዊ ቦታ ላይ ታሪካዊ አሻራ ማስቀመጥ ከሁሉም የሚጠበቅ ነው የሚል ነው። እንግዲህ በስራ አመራር ሰልጥነው እነዚህ የሰለጠኑ ደግሞ በተለያዩ ቦታዎች ሄደው የተማሩትን ትምህርት እንደሚያሰለጥኑ ተስፋ እናደርጋለን። ወደ ቀጣዩ ስንሄድ እንግዲህ በሁለተኝነት ደረጃም በቤተ ክርስቲያኒቷ ካሉ ኮሌጆች አንዱ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅም እንደዚሁ እሱም ተማሪዎችን አስመርቋል በዲፕሎማና በሰርተፍኬት መርሃ ግብር። እንደሚታወቀው የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ከተቋቋመ በአጭር ጊዜ ነው። በአጭር ጊዜም ቢሆንም ግን በዚህ በነገረ መለኮት ወይም በቲዎሎጂው ስራ እየሰራ ለሀገርም ለቤተ ክርስቲያንም የሚጠቅሙ በርካታ ደቀ መዛሙርትን እያፈራ እንዳለ የሚታወቅ ነው። የዚህንም እንደዚሁ ዘገባዎቹ ደርሰውናል። እስቲ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ላይ እነማን ተገኙ፣ የነበረውን ምርቃት ፕሮግራም ምን ይመስላል? መጋቢ ምስጢር። አመሰግናለሁ መምህር ጌታቸው። እንግዲህ ባሳለፍነው ሰኔ 20 ቀን 2018 ዓመተ ምህረት የመረቃ መርሃ ግብር ካከናወኑ ኮሌጆች ወይም ሁለቱ ኮሌጆች መካከል አንዱ ደግሞ የወልቂጤ ቅዱስ ዜና ማርቆስ መንፈሳዊ ኮሌጅ ነው። ይህም ኮሌጅ ያስመረቀው ሰኔ 20 ቀን 2018 ዓመተ ምህረት ነው። እንግዲህ ኮሌጁ ለ3 ዓመታት እና የሁለተኛ ዙር ተማሪዎች ናቸው። ለ3 ዓመታት የሰለጠኑ ሁለተኛ ዙር ማለት እንግዲህ የወልቂጤ ዜና ማርቆስ ኮሌጅ ለሁለተኛ ጊዜ ማስመረቁን ነው የምናየው።
ስለዚህ በዚህ በዲፕሎማ መርሃ ግብር ነው ያስመረቀው። የተመረቁ ደቀ መዛሙርት 19 ናቸው። በደረሰን መረጃ መሰረት 19 ደቀ መዛሙርት በዲፕሎማ ተመርቀዋል። እንደዚሁም ደግሞ 30 ደቀ መዛሙርት በሰርተፊኬት። እንግዲህ ሁሉም ኮሌጆች የጥንቱን ባለመርሳት ማለት ነው። መነሻው ደግሞ መሰረቱ የካህናቱ ስልጠና ስለሆነ በዚህ በካህናት ስልጠናም ደግሞ በሰርተፊኬት 30 ደቀ መዛሙርትን አስመርቋል ማለት ነው። እንግዲህ በዚህ የምረቃ መርሃ ግብር ላይ ብፁዓን አባቶች ተገኝተዋል። ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ እንደዚሁም ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ተገኝተዋል። ብፁዕ አቡነ ዮሴፍ ሰፊም ትምህርት በዚያ መስጠታቸውን የተመለከትነው። እንግዲህ ብፁዕ አቡነ መልከጼዴቅ ልክ በዝዋይ ላይ ብፁዕ አቡነ ጎርጎርዮስን ብፁዕ አቡነ ጎርጎርዮስ እንደተኳቸው ነው ታሪክ ያለው። በወልቂጤም ደግሞ ብፁዕ አቡነ መልከጼዴቅን ብፁዕ አቡነ መልከጼዴቅ ናቸው የተኳቸው ማለት ነው። የጥንቱ ብፁዕ አቡነ መልከጼዴቅ ብዙ ስራዎችን የሰሩ አባት ናቸው። የአሁኑም ደግሞ ልክ እንደ ብፁዕነታቸው በጣም ጠንካራ አባት መሆናቸውን እናውቃለን። በተለይ በዓለም አቀፍም ቅድስት ቤተክርስቲያናችንን እየወከሉ ለስብሰባ የሚገኙ ትልቅ አባት፣ እንደዚሁም ደግሞ በኮሌጁም ውስጥ አንድ መምህር ሆነው ሳብጀክት ይዘው የሚያስተምሩ መምህርም ጭምር ናቸው ብፁዕ አቡነ መልከጼዴቅ። በዚህ አጋጣሚ ብፁዕ አቡነ መልከጼዴቅንም እንኳን ለዚህ ለሁለተኛ ዙር የምረቃ መርሃ ግብር አደረሰው፣ እንኳን ደስ አለው ማለት እፈልጋለሁ። መምህር ጌታቸው፣ እንግዲህ ቤተ ክርስቲያኒቷ ከቀደሙት ጊዜያት በተለይ በአሁኑ ወቅት በተለያዩ አህጉረ ስብከት የኮሌጆች ቁጥርም እየተበራከተ መጥቷል። ይህም የሚያሳየው ምንድን ነው? ተማሪዎች እዚህ ቦታ ላይ በየቋንቋቸው በየአካባቢያቸው በገጠሪቱ ኢትዮጵያ ተጉዘው ትምህርት ለሚያስተምሩት በሚችሉበት ቋንቋ ትኩረት ተደርጎ የሚሰጠው ትምህርት ውጤታማም ነው የሚሆነውና በተለይ እዚህ ዜና ማርቆስ መንፈሳዊ ኮሌጅ ላይ እንግዲህ አጭር ጊዜ ነው የተመሰረተው። በአጭር ጊዜ 19 ደቀ መዛሙርት ተመርቀዋል። እነዚህ የተመረቁት ደቀ መዛሙርት ደግሞ በአካባቢያቸው በተለይ በገጠሪቱ ኢትዮጵያም በዚህ በወርሃ ክረምትም ስብከተ ወንጌል ባልተዳረሰባቸው ቦታዎች ይሄዱ ማስተማር ይገባል። ከዛ በተጨማሪ በየገጠሪቱ ውስጥ እነዚህ ሰንበት ትምህርት ቤት ያላቸው የሰንበት ትምህርት ቤት ልጆችን ማደራጀት፣ ትምህርት ወንጌል እንዲያገኙ ማድረግ፣ እነሱ የተማሩባቸው እነዚህ ማቴሪያል ወይም ደግሞ ቁሳቁስ የትምህርት መርጃዎችን በዛ በሰንበት ትምህርት ቤት ውስጥ ላልተደራጁ ገጠሪቱ ኢትዮጵያ መቼም እንደ ከተማ አካባቢ የተደራጀ ስላይደለ እነዛን በማደራጀት እነዛ የበኩላቸውን ስራ እንዲሰሩ ማድረግ ያስፈልጋል። እንግዲህ በቤተ ክርስቲያን ውስጥ ይሄ እውቀት ሽግግር ቅብብሎች ከአንዱ ወደ አንዱ የሚካሄድ ነውና ሁሉም ከዚህ ተመርቆ የሚወጣ ሁሉም ቦታ ማዳረስ አይቻልም። ግን የተወሰኑ ቦታ ላይ ትኩረት ተደርጎ ስልጠናዎች እየተሰጡ እነዛ ስልጠናዎች ደግሞ ሌላ ሰዎች እንዲያገኟቸው ማድረግ ይገባል። መቼም ወርሃ ክረምት የትምህርት ወቅት ስለሆነ ሁሉ ሰው ልቦናው ከዚህ ከምርቃት ጋር የተያዘ ከትምህርት መማር ጋር የተያያዘ ስለሆነ ይህን ወቅቱንም ራሱ መጠቀም ይገባልና ከዚህ የወጡ ደቀ መዛሙርት እንደገና የአቅም ማጎልበቻ ማጠናከሪያ ያገኙ እነዚህ 30 ካህናት ማሉ እንደዚህ በሰርተፍኬት የተመረቁ እነሱም በየአካባቢያቸው ስራ ይጠበቃልና በተለይ በዚህ በወርሃ ክረምቱ ላይ በተለያዩ ቦታዎች ተዘዋዝሮ ብዙ ስራ መስራት ይጠበቃል። ኮሌጆች ማስተማር ብቻ ሳይሆን ካስተማሩ በኋላ ወዴት ማሰማራት እንዳለባቸው ከዛ ውጭም በትምህርት ወቅትም መቼም ጥናታዊ ጽሁፎች ይቀርባሉ። ጥናታዊ ጽሁፎቻቸው የኮሌጁ አስተዳደር እየመረጠ ለቤተ ክርስቲያኒቷ ችግር ፈቺ ሊሆኑ የሚችሉትም ታትመው በሰንበት ትምህርት ቤት ወደታች በሰበካ ጉባኤም በየአጥቢያዎቹ ሰዎች እንዲጠቀሙባቸው ማድረግ ይገባልና እንግዲህ የቅዱስ ዜና ማርቆስ መንፈሳዊ ኮሌጅም ያስመረቃቸው ተማሪዎች እንኳን ደስ አላችሁ፣ ስራ ለመስራት ፍሬ የምታፈሩበት ያድርግላችሁ ነው የምንለው። አመሰግናለሁ መምህር ጌታቸው። እንግዲህ እንደ ማጠቃለያ አሁንም የወልቂጤ ሀገረ ስብከት መንፈሳዊ ኮሌጅ
ቅዱስ ዜና ማርቆስ የተባለበትም የራሱን የቻለ ልክ ቅድም እንደጠቀስ ነው ታሪክ መሰረታዊ ጥንታዊ ታሪክ ያለው ነው። እንግዲህ ቅዱስ ዜና ማርቆስ በምዕራብ ደቡብ ኢትዮጵያ ወንጌልን ያስፋፉ መምህር በጣም ታዋቂ መምህር ቅዱስ ናቸው። እንግዲህ በሳቸው ስም ነው የተቋቋመው። በእርግጥ የቅዱስ ዜና ማርቆስ ገዳም ትንሽ ከከተማ ወጣ ይላል። ልክ ኮሌጁ ደግሞ ከተማ ውስጥ ነው ያለው። ያው ግብአቶች፣ አስፈላጊ ነገሮች ለጥናት ለትምህርት እንደዚሁም ደግሞ ከአዲስ አበባም ሊቃውንት መምህራን እየሄዱ ስለሚያስተምሩ ለዚህ ሁሉ አመች እንዲሆን ተብሎ ነው ወልቂጤ ላይ የተቋቋመው እንጂ ቅዱስ ዜና ማርቆስ በጣም ትልቅ አባት ትልቅ ጻድቅና ቅዱስ አባት ናቸው። እንግዲህ እኒህ አባት በ13ኛው ክፍለ ዘመን የተነሱ አባት ናቸው። በጣም የሚገርመው አቡነ ዜና ማርቆስ የአቡነ ተክለ ሃይማኖት ዘመድ የቅርብ ዘመድ የአጎት አክስት የሚባለው ሀረገ ትውልድ ላይ የሚገኙ ናቸው። እንደገናም ያስተማሯቸውም የሃይማኖትን ትምህርት ያስተማሯቸውም ቅዱስ አባታችን አቡነ ተክለ ሃይማኖት እንደሆኑ ነው ታሪኮች የሚነግሩን። እንግዲህ ያ ገዳም ደግሞ በጣም በቅርስ የበለጸገ የቅርስ ማዕከል እንደዚሁም ደግሞ የሁሉም ጉባኤያት ማስተማሪያ ነው። ይህን እሱንም ማስታወስ ስለሚያስፈልግ ነው። በዚህ ታሪክ ውስጥ ከሚተረኩት በቅዱስ ዜና ማርቆስ እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀል የኢትዮጵያን ምድር 3 ዓመት ዙሯታል ነው የሚለው ድርሳነ መስቀል ላይ ስናነብ ወኦደ ዝንቱ መስቀል 3 ዓመተ አዳያመ ኢትዮጵያ ይላል። መስቀሉ በተለያዩ ተራራዎች ንጉሥ አፄ ዘርዓ ያዕቆብ አንብር መስቀል በዲበ መስቀል መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ራእይ አይተው ስለነበረ የተለያዩ ተራራዎችን እየፈለጉ መስቀሉን ሲያሳርፉ እንደነበረ ያው በታሪክ ተጽፏል። የክርስቶስ ግማደ መስቀል ካረፈባቸው ተራራ ቦታዎች አንዱ ደግሞ የቅዱስ አባታችን የአቡነ ዜና ማርቆስ ገዳም እንደሆነ በታሪክ ላይ ተመዝግቧል ማለት ነው። ስለዚህ ያም መንፈሳዊ ኮሌጅ እንደዚሁ ጥንታዊ ታሪክን ተጠግቶ የተቋቋመ ስለሆነ እንደተገለጸው ሊበረታታ ይገባል። ገና ኮሌጁ ያው ጀማሪ ነው። ለሁለተኛ ዙር ነው ያሰለጠነው። ብዙ ነገሮች ቅድም እንደጠቀስ ነው እንደ ዘዋይ ብዙ ግብአቶች ያስፈልጉታልና የሚመለከተው ሁሉ በጎ አድራጊ ምድራዊ ሀብት የበዛለት ያንን ኮሌጅ እንዲጎበኘው በተለይ የጉራጌ ማህበረሰብ ወይም የጉራጌ ባለሀብቶች በዚህ አይታሙም፣ ጠንካራዎች ናቸው። ራሱን ችሎ አንድ ባለሀብት አንድ ቤተክርስቲያን የሚሰራበት ክልል ወይም ደግሞ አካባቢ ስለሆነ እነዚህ ባለሀብቶች ኮሌጁን የበለጠ እንዲያጠናክሩት ነው በዚህ አጋጣሚ ማስታወስ የምፈልገው። እንግዲህ መጋቢ ሚስጥር ካለን ሰዓት አንጻር እንጂ ብዙ ማለት ይቻል ነበረ። በሁለቱም ኮሌጆች ውስጥ የተመረቁ ደቀ መዛሙርት እንኳን ደስ አላችሁ። እንግዲህ ጊዜው ፍሬ የምታፈሩበት እንዲያደርግላቸው መልካም ምኞታችን እንገልጻለን። ኮሌጆቹም አስተምረው ደክመው ልጆችን አብቅተው ለዚህ ደረጃ ማድረሳቸው ሁለቱም ኮሌጆችም ሊመሰገኑ ይገባል። እነዚህ ኮሌጆችን እንግዲህ ዛሬ በኮሌጅ ደረጃ ነው ያሉት። የሚያስፈልጋቸውን ወደ ዩኒቨርሲቲም እንዲያድጉ የሚያስፈልጋቸው ማሟላት ከእያንዳንዳችን የሚጠበቅ በጎ ተግባር ነውና እንግዲህ በአጠቃላይ ያስመረቁትም የተመረቁትንም እንኳን ደስ አላችሁ እንላለን። ክቡራን ተመልካቾቻችን የዛሬ ወቅታዊ ጉዳይ መርሃ ግብራችን ይህን ይመስል ነበረ። መርሃ ግብሩን ይዘን የቀረብነው መጋቢ ሚስጥር ሳህሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። መርሃ ግብራችን በዚሁ ይጠናቀቃል። ቀሪውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን